የሰሞኑ የግንባታ እቃዎች ጭማሪ እጅግ በጣም አነጋጋሪ ይሆናል። ለብዙዎችም ደግሞ በጣም ግራ አጋብቷል ማለት ነው። በማይታመን ሁኔታ ለመናገር ሁሉ የሚከብድ የሆነ ጭማሪ እያሳየ ነው ያለው ማለት ነው። እንግዲህ ውድ ተመልካቾች የግንባታ እቃዎች ዋጋ አሁናዊ ዋጋዎቻቸው ስንት ብር ሆነ የሚለውን እያንዳንዱ በዝርዝር የማሳወቃችሁ ይሆናል። ቤታችሁ ለምታስገርፉ፣ ሀብላችሁ ለምትሰሩም እንዲሁም ደግሞ የፊኒሽንግ ስራዎች እንደ ኮርኒስ ጂፕሰም ለምታሰሩም ደግሞ ጠቅላላ ብሎ የግንባታ እቃዎች ዋጋ በዛሬው ዕለት ስንት ብር እየተሸጡ ነው እያንዳንዱ ወደ እናንተ የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደትናችሁ ውድ የቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ መረጃ የግንባታ እቃዎችን በተመለከተ ይሆናል። በተለይ በቅርብ ቤታችሁን ያስጀምራችሁ ወይንም ደግሞ ልትጀምሩም ላሰባችሁ ይሄን አውቃችሁ ወደ ስራ ትገቡ ዘንድ እጅግ በጣም ጠቃሚ ነው ብዬ ስላሰብኩኝ ዋጋዎች ሲጨምሩ ጨምረዋል፣ ሲቀንሱም ቀንሰዋል ያልኳችሁ እዚህ ደርሰናል። እነሆ ዛሬም በጣም በቅርብ እንግዲህ ከ3 ቀን ከ4 ቀን በፊት የግንባታ እቃዎች ዋጋ ጨመረ ብዬ ቪዲዮ ሰርቼላችሁ ነበር። ሲቀንስ ደግሞ እንድታሳውቀን ባላችሁት መሰረት የቀነሰ ነገር የለም። እንደውም እጅግ በጣም ሰፊ የሆነ ጭማሪ አሳይቷል። ምን ጨምሯል እያንዳንዱ እስኪ የምናየው ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከቆርቆሮ የምንጀምር ይሆናል ማለት ነው። እንግዲህ የጣራ ቆርቆሮ 1050 ብር ትሸጥ የነበረው በዛሬው ዕለት 1300 ብር እየተሸጠ ይገኛል ማለት ነው። እንግዲህ ያለውን ጭማሪ ያያችሁት ነው። ከአንድ ቆርቆሮ ወይም ከአንድ ልፋፍ ላይ 250 ብር ጭማሪ አሳይቷል ማለት ነው። በ3 ቀን ውስጥ ነው እንግዲህ ይሄ ውድ ተመልካቾች፣ ነገ ምን ይፈጠራል የሚታወቅ ነገር የለም። ሌላው ሁለተኛ ደረጃ ቆርቆሮ 1100 ብር እየተሸጠ ይገኛል። ከ850 ብር ነው በአንድ ጊዜ 1100 ብር የገባው። ሶስተኛ ደረጃ ቆርቆሮ ወይንም ደግሞ ለአጥር የምንጠቀመው ከ720 900 ብር በዛሬው ዕለት እየተሸጠ ይገኛል። እንግዲህ የቆርቆሮ የጨመረው ጭማሪ አሁን የጠቀስኩላችሁን ይመስላል ማለት ነው። ሌላው የመብራት ገመድ ጋር የምንሄድ ይሆናል። እንግዲህ በተለይ ቤታችሁ ልታስመርጉ ከተታስቡ ተቀዳሚ ስራ የመብራት ዝርጋታ ነው። ወይንም ደግሞ ዝም ብሎ ተመርጎ የመብራት ዝርጋታ ሳይዘረጋ ማለት ነው ኮርኒስ ማሰራት ስታስቡ የመጀመሪያ ስራ የሚሆነው ምንድነው? የመብራት ዝርጋታ ነው። ስለዚህ ይሄም የማይቀር የሆነ ስራ ነው ማለት ነው። አሁናዊ ዋጋው እንግዲህ 1.5 ወይም አንድ ጥቅል ማለት ነው 2300 ብር እየተሸጠ ይገኛል ማለት ነው። እንግዲህ የመብራት ገመድም ጨምሯል። ከ1500 በቀጥታ እንግዲህ ወደ 2300 ከፍ ብሏል ማለት ነው። 2.5 አንድ ጥቅል 3300 ብር እየተሸጠ ይገኛል። ከ2700 እና 2800 አካባቢ ነበር። በቀጥታ 3300 ብር ከፍ ብሏል ማለት ነው። ሌላው 4 ነጥብ በሜትር ነው እንግዲህ እሱ ከ60 ብር ወደ 90 ብር እና 100 ብር ከፍ ብሏል ማለት ነው። አንዳንድ ቦታዎች ላይ 100 እየተሸጠ ነው፣ 90 የሚሸጥበት አለ። ዝቅተኛ 90 ነው፣ ከፍተኛ 100 ብር እየተሸጠ ይገኛል በሜትር። ኮንዲት 55 ብር እየተሸጠ ይገኛል አንድ ኮንዲት ማለት ነው። እስካቶላ 25 ብር እየተሸጠ ይገኛል። እንዲሁም ብሬከር 400 ብር በዛሬው ዕለት እየተሸጠ ይገኛል። ብሬከር እንግዲህ ቤታችሁን ኮርኒስ ግድግዳችን ስታሰሩ የሚያስፈልጉ እንዲሆኑ ማቴሪያሎች ናቸው ሙሉ አሁን የምጠቅስላችሁ ማለት ነው። ሌላው ብሬከር ቦክስ አለ። ብሬከር ቦክስ ባለ 6 በአንደኛው 900 ብር እየተሸጠ ይገኛል። ሌላው ፕላስተር ነው። ፕላስተርም 100 ብር ሆኗል። ወደ ጂፕሰም እንመጣለን። እጅግ በጣም አነጋጋሪ ከሆኑት ማቴሪያሎች እንግዲህ የመጀመሪያ የሚሆነው ጂፕሰም ነው። ናይል ጂፕሰም እንግዲህ በአሁኑ ሰዓት ምርቱም እየተገኘ አይደለም። አንዳንድ ቦታዎች ላይ ያሉትም አንድ ኪስ 600 ብር እየተሸጠ ነው ማለት ነው። እንግዲህ 330 ብር ነበር ተሸጠ የነበረው። በዚህ 15 ቀን ወይም 10 ቀን አካባቢ እንግዲህ ከ330 ወደ 600 ከፍ ብሏል ማለት ነው። ሌላው ሮማናት ጂፕሰም ነው። ሮማናት እንግዲህ ከ400 ብር እና 420 ብር የሚሸጥ ሮማናት አሁን ላይ 730 ብር ገብቷል ማለት ነው። አንድ ኪስ ጂፕሰም እንግዲህ 730 ብር ድረስ እየተሸጠ ይገኛል። ለዛውም ከምትፈልገው ቦታ ላይ ምርቱ እየተገኘ አይደለም። ለምሳሌ እኛ አሁን ኮርኒስ ስንሰራ ሰሞኑን በተደጋጋሚ እየነገርኳችሁ ነው ቢስተካከል በሚል ሀሳብ እንግዲህ ኮርኒሱን ብቻ እየሰራን እያለፍን ነው።
ያ ማለት የጅብሰም ዋጋው ሲስተካከል ግድግዳችንን ለመጨረስ ዙረን ማለት ነው። ስለዚህ በዚህ ሁኔታ ይሰራ ብላችሁ የምታስቡ እንግዲህ እንደጀመረው በዚህ መንገድ ነው አሁን ላይ እየሰራን ያለ ነው። ለኛም እንዲሁም ደግሞ ለሚያሰራውም አካል እጅግ በጣም አስቸጋሪ የሆነ ሂሳብ ነው ማለት ነው። አሁን ላይ እንግዲህ አንድ ኪስ 730 ብር ድረስ ተገዝቶ ለአንድ ቤት እንግዲህ 300 400 ኪስ አስቡት፣ እጥፍ ነው ማለት ነው። በፊት በ200 ብር ሲያልቅ የነበረው ጅብሰም በ200 ሺህ ሲያልቅ የነበረው ቀጥታ ወደ 400 ሺህ ከፍ አለ ማለት ነው። እጅግ በጣም ከባድ ነው ማለት ነው። አላህ ሰላሙን ይመልሰው ማለት ነው። ሌላው ቃጫ ነው። ቃጫ በኪሎ 400 ብር ነው። ይህም 50 ብር ነው ከኪሎ የጨመረው። ይህ አሪፍ ነው። ሰጋቱራም ሌላ ነው። ከ500 ወደ 550 ብር ከፍ ብሏል። ሌላው እንግዲህ ሞራሌ ነው። ሞራሌ እንግዲህ ፕላስቲክ ኮድ ሲሰራ ከሚያስፈልግ ማቴሪያሎች አንዱ ነው። ሞራሌ ባለ 9 ስር አንደኛው 2500 ብር ገብቷል ከ1900 ማለት ነው። ያ ማለት በዚች ሳምንት ውስጥ 600 ብር ጨምሯል ማለት ነው። ያለው እንግዲህ የዋጋ ንረት የምሰሙትን ይመስላል። ሌላው ወደ ዲል ቀለሞች ስንሄድ ዲል በነጭ ይሁን በ117ም በፈለጋችሁት ከለር ሆኖ በዲል ቀለሞች 1300 ብር ገብቷል አንድ ጋሎን ማለት ነው። እንግዲህ ይሄም 300 ብር ጨምሯል ማለት ነው። ሌላው ወደ ኳርቲዝ ስንመጣ ሲግማ ኳርቲዝ እንግዲህ ቤታችሁን ኳርቲዝ ማሰራት ላሰባችሁ እንግዲህ ዋጋውን ማድመጥ ይኖርባችኋል ማለት ነው። ሲግማ ኳርቲዝ እንግዲህ ከ2400 በቀጥታ 4000 ብር ገብቷል ማለት ነው። በዛሬው ዕለት 4000 ብር እየተሸጠ ይገኛል። ቀጥታ ፋብሪካ እንኳ 3700 ብር ነው አሁን ላይ እየተገዛ ያለው። የትራንስፖርት አለው የምን አለበት ከትራንስፖርት ከምንም ውጭ 3700 ብር ትራንስፖርት አለው። ከዛ መጥቶ የሚሸጥበት ሲደምሩት አሁናዊ ዋጋው 4000 ብር እየተሸጠ ይገኛል አንድ ኳርቲዝ ማለት ነው። ያ ማለት ምን ያህል ጭማሪ አሳይቷል ማለት ነው? እስከ 1500 ካንዲ ኳርቲዝ ላይ ጭማሪ አሳይቷል ማለት ነው። እጅግ በጣም አነጋጋሪ ነው ሀቂቀተን። ሌላው ወደ ሲሚንቶ ስንመጣ ናሽናል ሲሚንቶ ከ2300 እስከ 2400 የተሸጠ ይገኛል። እንዲሁም መሶቦ ከ2000 እስከ 2100 ብር አንድ ኩንታል እየተሸጠ ይገኛል። የግርፍ ሽቦ ስንመጣ አንድ ጥቅል የግርፍ ሽቦ 2900 ብር እንዲሁም የላሜራ የበርና መስኮት ቀለሞች በወርቃማው 3000 ብር በብራማው ደግሞ 3300 ብር እየተሸጠ ይገኛል ማለት ነው። ውድና የተከበራችሁ ተመልካቾች በዛሬው ዕለት እንግዲህ የግንባታ እቃዎች ዋጋ በከፊል አሁን የጠቀስኩላችሁን ይመስላል ማለት ነው። እጅግ በጣም ሰፊ የሆነ ጭማሪ ነው ያሳየው ማለት ነው። ይህ ሁሉ እንግዲህ የነዳጅ እጥረት ነው እንግዲህ ይህን የፈጠረው ነው የሚባለው። ለምሳሌ ከውድግሳ ደሴ 71 ኪሎ ሜትር በአንድ ሰው 800 ብር ገብቷል። ያ ማለት እንግዲህ ከ300 ብር። ስለዚህ ወደ ተመልካቾች እንግዲህ ይህን ይመስላል ያለው ነገር። እንግዲህ ነዳጅ እንኳን ተስተካክሎ ቀነሰ ቢባል ሀገራችን ላይ እንግዲህ ከብዙ ተሞክሮ የምናየው ነገር አንድ ነገር አይጨምር እንጂ ሲቀንስ እንኳን ትንሽ ነገር እንጂ ድሮ ወደ ነበረበት የመመለስ እድሉ በጣም ጠባብ ነው። የተወሰነ ነገር ሊቀንስ ይችላል እንጂ እንደጨመረ ለምዶ ነው የሚቀረው ማለት ነው። ያም ሆነ ይህ አለ ሀገራችንን ሰላም ያደርግልን። ነገራቶችን አላህ እንግዲህ ገር ያርጋቸው ማለት ነው። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።